አሜሪካ የመጨረሻ 48 ሰዓት ሰጥቼሻለሁ እኔ በሚለው ነገር ካልተስማማሽ ወርድ ከራስሽ ብላለች። አገሩን የሚፈቅድ የአየር ክልሉን የሚፈቅድ ማንኛውም ሀገር የኢራን ጠላት ነው፣ ይጠቃል፣ ይደበደባል። ዩኤኢ በዚህ ምክንያት በጣም በርካታ ቢሊዮን ዶላሮች አጣለች። አንድ ነገር ኮሽ ሲል ኢሚዲየትሊ ወዲያውኑ ከሆነ የጦር ቤዝ ላይ ኢራን ላይ ይተኩስባታል። ኢራን በማንም ላይ ትረስት የላት። በጣም የሚገርመው አነስተኛ ርቀት የሚሄድ ግን ከፍተኛ ጥፋት የሚያደርግ ኢራን በሷ አቅም ብቻ ጦርነቱን በዚህ ልክ ተቋቁማ እንዳልቀጠለች ይታወቃል። አሜሪካ የጦር መሳሪያ ማለት የኒውክሌር የጦር መሳሪያ ለመጠቀም ዝግጅት እያደረገች ነው የሚል ወደ አውሮፓ ከገባ ይለይለታል። በሀብት ደረጃ ሳውዲና ኢራን አይነጻጸሩም። የመጪው ዘመን በጣም ከፍተኛ ፍርሃትና ስጋት ይመስለኛል። ቱሪዝም ደግሞ ሰላም ከሌለ የሚሄድ ኮምፕሊት ይቆማል እና በዛ ምክንያት ቢሊየንስ ነው ያጣችው የሰው ልጅ የመጪው ዘመን ፍርሃት። እሱ ምናልባት እንግዲህ ስራ አጥ አድርጎ ያስቀምጣል። ያው ምናልባት በከፍተኛ ደረጃ ስራ እነሱ ካመረቱ ቁጭ ብለህ እየተከፈለ ትበላለህ ማለት ነው። ኦማን ኢራን ተቆጣጠረው ችግር የለብኝም አልቃወምም፣ ስለዚህ የሚወጡና የሚገቡ መርከቦች በኢራን ቁጥጥር ውስጥ እንዲገቡ ፈቃድ ሰጥቻለሁ ብላ ከኢራን ጋር ይህን ስምምነት አድርገዋል። ስለዚህ ኢሚዲየት ጎረቤቷ ራሻ ነች እና ራሻና አሜሪካ ምን ይሆኑ ሚል ነገር ስጋት አጭሯል። ራዩ ላይ እንትን አድርጎበት ዳውንሎድ አድርጎበት የሚንቀሳቀስ ማሽን ሊያደርግ ይችላል። ያላንተ ምን መገዛ የሮቦቲክ ሶልጀርስ ያልተፈጠሩበት የለም። መጪው ዘመን የሮቦት ጦርነት እንደሆነ የታወቀ ነው። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ? የማስጠንቀቂያ ሳምንት ልንለው እንችላለን። በዚህ አሜሪካ ታስጠነቅቃለች፣ በዛ ኢራን፣ ከዛም ደግሞ እንግሊዝም ተጨምራ ዋዋ እየተባባሉ ነው። እንግዲህ በአሜሪካና በኢራን መካከል የተደረገ ያለው ፍጥጫ ቀጥሎ አሜሪካ የመጨረሻ 48 ሰዓት ሰጥቼሻለሁ እኔ በሚለው ነገር ካልተስማማሽ ወርድ ከራስሽ ብላለች። ደግሞ ኢራን መለስ አድርጋ ለአሜሪካ የጦር ቤዝ እየሰጠሽ ነውና እንግሊዝ ወየውልሽ ትላለች። እንግሊዝም ደግሞ አንቺ ወየውልሽ እንዳልሽኝ እኔም ወየውልሽ እየተባባሉ ነው እና ማስጠንቀቂያ በማስጠንቀቂያ ያልኩት ለዛ ነው። አብራችሁን ቆዩ። ከያሬዶ ጋር ነን፣ ያለውን ጉዳይ እናነሳለን። ያሬዶ እንዴት ይዘዋል? ማስጠንቀቂያ ሳምንት አልከው ስም ሰጥተዋል። ምክንያቱም አሜሪካም ታስጠነቅቃለች፣ በዚህ 48 ሰዓት የሆነ ነገር ካላረግሽ ወየውልሽ ትላለች። በዛ ደግሞ ኢራን እኔና አሜሪካ የምትደበድበው ከአንቺ የጦር ቤዝ ተነስታ ነው፣ ስለዚህ አንቺም ወየውልሽ ትላለች እና መዛዛቱ ጠንከር እንደውም እያለ መጥቷል። በተለይ በእንግሊዝ በኩል የተሰጠው ምላሽ ደግሞ በታጠቀው ሰራዊታችን ብለው ነው የጀመሩት with armed ብለው ነው እንትን ያሉት እና እሱን ስንል ያው እንግዲህ ትንሽ ማስፈራሪያ ነገር ጣል አድርገውበታል እነሱም። ግን ያው ኢራን አትፈራም እና ያው እንግዲህ የጦር ቤዝ ለምን ሰጠሽ ነው በሁለቱ መካከል የተነሳው አተካራ እሱ ነው። ከዛ ባሻገር አሜሪካም ደግሞ 48 ሰዓት ገደብ ሰጥታለች። እኔ በሚለው ነገር ካልተስማማሽ አይነት ነገር ድረስ የሚል ትንሽ ገፋ ያለ ነገር እንትን ብላለች። ግን ኢራን ለዛ ምንም መልስ አልሰጠችም። 48 ሰዓቱም ሊጠላቀቅ የተወሰነ ጊዜ ነው የቀረው። ግን ምንም የታየ እና በግልጽ ኢራናውያን ወጥተው በመሪዎቻቸው አማካኝነት የሰጡት መልስ ደግሞ የለም እና
የመካከለኛው ምስራቅ ጉዳይ ከመካከለኛው ምስራቅም ሄድ ብሎ ወደ አውሮፓ ምናምን ወደ አውሮፓም ጉብኝት እያደረገ ይመስላል እና ሁለቱም መዛዛት ጀምረው። እንግሊዝ ግን አንድ አስመራ ያወራቸው ነገር እኔ ጦርነት ውስጥ መግባት አይደለም ሰፊው ጦርነት ውስጥ መግባት ሀሳብ የለኝም ብላለች ለጊዜው። ግን አትሊስት ማንኛውም አይነት ነገር በእኔ በህዝቤ ወይም ደግሞ በጥቅሜ ጉዳይ ላይ ከተመጣ ግን ምንም ድርድር የለውም። ይሄንን ደግሞ ማድረገው ብቻዬን አይደለም ብላ የሆነ አካል ጠርታለች፣ ኔቶን ማለት ነው። እና ጉዳዩ የአውሮፓም ነው እና ብቻዬን ልትነኪኝ አትችይም አይነት ነገር ያለውበት ሴንተር ሊታወቅ ይገባል አይነት የሚል ሰማ ማስፈራሪያ ነገር አለው። እና ከእነ እንግሊዝን ጀምር ነው ወደ አሜሪካ እንሄዳለን። ያው የአሜሪካ ብቻ አይደለም የጦር ቤዝ ያላት በእነዚህ ገልፍ ሀገሮች ላይ ከሳይፕረስ ጀምረህ ወደ እነ ባህሬን፣ ካታር የተለያዩ 4-5 ሀገሮች ላይ እንግሊዝም የጦር ቤዝ አላት። ግን በጣም ትልቁ በህንድ ውቅያኖስ ላይ የሚገኘው ደሴት ላይ የሚገኘው ዲያጎ ጋርሻ የሚባለው የአሜሪካና የእንግሊዝ የጦር ቤዝ በጣም ትልቁ የጦር ቤዝ ነውና በተከታታይ አሜሪካ ኢራን ላይ የተኮሰችው እንትን ከዛ ተነስታ ነው። ስለዚህ እንግሊዝ ቤዟን ፈቅዳለች ነው ጥያቄው፣ ጦርነት የተነሳው አሁን እና ኢራን ላይ ድብደባ እንዲፈጸም እገዛ የሚያደርግ ቤዙን የሚፈቅድ አገሩን የሚፈቅድ የአየር ክልሉን የሚፈቅድ ማንኛውም ሀገር የኢራን ጠላት ነው፣ ይጠቃል፣ ይደበደባል። አይአርጂሲ አልተቻለም። ታዲያ እንደ ልክ ናቸው አልተቻለም። ልክ ናቸው። ምክንያቱም ቀጥታ ሊመቷቸው እንደማይችሉ ያውቃሉ። ከዛ ድረስ ተጉዘው መጥተው ከአሜሪካ ኢራን ድረስ መጥተው መምታት በጣም የረጅም ርቀት ነው፣ ከባድ ነው ማለት የተወሰኑት የአሜሪካ የጦር መሳሪያዎች ናቸው ማለት በተለይ በአየር ጥቃት ሊያደርጉ የሚችሉት እሱ ያውም አየር ላይ ያሉ ነዳጅ እየሞሉ ምናምን በጣም ርቀቱ ቀላል አይደለም። ስለዚህ ቀላሉ ማጥቂያ መንገድ እዛው አካባቢ ካሉት የጦር ሰፈሮች መነሳት ነው የኢራን እንትን። ምክንያቱም እያስደበደበኝ ያሉት እነሱ ባይሆኑ ኖሮ ይሄን ያህል ጥቃት አይደርስብኝም ነው ነገሩና ይሄ ግን በሁለቱ መካከል ደግሞ የሻከረ ግንኙነት እንዲሆን ሆኗል። ከእንግሊዝ ጋር በተለይ አሻክሯል እኮ ሻክሯል። ምንም ኢራን በማንም ላይ ትረስት የላትም። ኢራን ላይ ይጠረጠር የነበረው ነገር ኢራን የረጅም ርቀት ሚሳኤል አላት የላትም የሚለው ነገር በጥያቄ ውስጥ ነበር። በኋላ ግን ወደ ዲያጎ ጋርሻ ተኩሳ ነበር፣ ታስታውሳለህ? ኢንተርሴፕት ተደርጎ ነው ወደ ደሴ ተኩሳ። አንዱ መንገድ ላይ ወደቀ ራሱ ከሸፈ፣ አንደኛው ኢንተርሰፕት ተደረገ። ከዛ በኋላ ዓለም ያላወቀው ኢራን ሌላ የረጅም ርቀት ተምዘግዛጊ ሚሳኤል እንዳላት ተረጋገጠ ማለት ነው። ይሄ ማለት የእያንዳንዱን የአውሮፓ ሀገራት ዋና ከተሞችን መምታት የሚያስችል የሚሳኤል አቅም አላት ማለት ነው። ይሄ በጣም ከባድ ድንጋጤ ፈጥሯል። ስለዚህ ሁሉም ያው የኔቶ አባል ናቸው። ሁሉም በጥንቃቄና በፍርሃት ነው ኢራን የሚያዩት። አሁን የኢራን አስፈሪነት ከዚህ ከገልፍ አካባቢ አልፎ ወደ አውሮፓ ሄዶ ነው ያለው። እና ጦርነቱ እንዲቀሰቀስ ስላልፈለጉ ነው በከፍተኛ ደረጃ በጥንቃቄ የነሱ መርከቦች እኮ ታግተው ነው ያሉት። እነሱም ሀገር እኮ የነዳጅ እጥረት እኮ አለ። እነሱም ሀገር ላይ ሃውሲንግ በለው ምን በለው ይሄ ኢንፍሌሽን ምን ነው አለ እኮ። እንግሊዝ በለው ምን በለው የትኛውም ሀገር ሆርሙዝ ላይ በተፈጠረው ቀውስ ተጠቂ ነው። አፌክት ያላደረገው አንድም ሀገር የለም። እንደውም ቅድም ከመግባታቸው አንድ ዜና እያየሁኝ ከእንግሊዝ ወደ 75,000 የሚሆኑ ወጣቶች ተሰደዋል። ከ2025 እስካሁን ድረስ ባለው ዴታ ማለት ነው። ወዴት የተሰደዱት? ወደ አውስትራሊያ ነው አብዛኛዎቹ የሄዱት እና አንደኛውና ትልቁ ኮዙ የኑሮ ውድነቱና የተባባሰ ያለው የወጪ ጉዳዮቹ እነሱ እንትን ብሏቸው ነው የሚል ዜና እያየው ነበር። ብሉምበርግ ነበር እንደውም ያወጣው ዜናውንና በጣም እየገረመኝ ነበር። ማለት 75,000 ወጣቶች በተለይ ከ35 ዓመት በታች ያሉት አብዛኛዎቹ አውስትራሊያን መርጠዋል። ሌሎቹም ሌሎች አጎራባች አገሮች ላይ ሄደዋል ከእንግሊዝ ማለት ነው። ይሄ ማለት እንግሊዛውያን ማለት ነው። ይሄ እንግዲህ አስብ እንግዲህ እንግሊዝ በብሬክሲት ከአውሮፓ ህብረት የወጣችበት ዋነኛ ምክንያቷ ምን ነበር? ስደተኛ አገሯ ላይ እንዳይገባ ነበር። ይሄ ማለት አገሯ ላይ ከሌላ ሀገር የሚፈልሰው እንደ አውሮፓ አባል ትቀበላለህ። ከ7 እና 8 ሀገር የሚፈልሰው ህዝብ በዋናነት የሚሄደው እንግሊዝ፣ ፈረንሳይና ጀርመን ነው። አውሮፓ ላይ የተሻለ አቅም ያላቸው እነዚህ ናቸው። ወደ እነዚህ ሀገር የሚፈሰው ህዝብ በርካሽ ዋጋ ይቀጠራል። ይሄ ማለት እንግሊዛውያን ምን ያደርጋቸዋል? እድል ያሳጣቸዋል ማለት ነው።
ዳስ ዋይ ይህንን ጥላቻ ብቻ ነው ከአውሮፓ ህብረት እንግሊዝ ይወጣችው እንጂ እንግሊዝን እኮ ከአውሮፓ ውጭ ማሰብ ይከብዳል። አሁን አውሮፓ ህብረት ላይ እንግሊዝ የለችም፣ ለብቻዋ ናት ያለችው፣ ኔቶ ላይ ነው ያለችው እንጂ ትብብሩ እንዳለ ሆኖ ግን አውሮፓ ህብረት አባል አይደለችም። እና ሸሽታ የወጣችው ነገር ግን በአንድም በሌላ መንገድ አግኝቷታል። አሁን ይሄ በጣም በጣም የሚያስፈራ ዜና ነው። እንግዲህ ይሄ ማለት ከሌሎች ሀገሮች ላይ ስደተኞችን አትቀበልም፣ ኦፊሻሊ አይገቡም። ምክንያቱም ይሄ ምንድነው አንድ ቪዛ አላቸው አይደል? እንደ ከሀገር ሀገር እንደ ልብ የሚሄዱበት እሱ አይኖራቸውም፣ ይቋረጣል። እንደሱ አይሄዱም ማለት ነው። አያ ከየትኛውም ሀገር ተነስተው የአውሮፓ አባል ሀገር ነው በሚል በባቡርም በምንም አይገቡም ማለት ነው። ያም ሆኖ ግን የገዛ ዜጎቿ እየተሰደዱ ናቸው። የሆርሙዝ ተጽዕኖ እዚህ ድረስ ነው። የሆርሙዝ ተጽዕኖ እዚህ ድረስ ነው። ዶናልድ ትራምፕ በሆርሙዝ ላይ ሲተናነቁ ዝም ብለው አይደለም። ምክንያቱም የዚህ ጦስ ሁሉ ጠንሳሽ የዚህ ጦስ ሁሉ ተጠምጥሞ ማን ላይ ነው የሚወድቀው? ትራምፕ ላይ ነው። ይህን ነገር ፍቺ አሁን እኮ የኒውክሌር እኮ ነገር ተረስቷል። የለም አሁን ኑሮ ሆኗል ዋናው ጉዳይ። ምክንያቱም በየቀኑ በእያንዳንዷ ቀን የምትበላት ላይ፣ የምትጠጣት ላይ፣ ትራንስፖርት ላይ፣ ቤት ኪራይ ላይ፣ ትምህርት ቤት ክፍያ ላይ፣ ሁሉም ነገር ላይ ሆርሙዝ ታይዋለህ ፍጥጥ ብሎ ይመጣል። ነዳጅ ሆኗል፣ ኤቭሪቲንግ ነዳጅ ሆኗል። እና ኢራናውያንም ይሄ ስለገባቸው ነው እዛ ላይ እየተጋደሉ ያሉት። አሁን ሆርሙዝን መዝጋት መክፈት ብቻ ሳይሆን የሆርሙዝ የበላይነት ተቆጣጣሪነት እሱን ሴኪውር ማድረግ ይፈልጋሉ። አሜሪካ ደግሞ ከዚህ ሁሉ ጦርነት በኋላ ሆርሙዝን ለኢራን አሳልፈው የመስጠት ጉዳይ ነው በጣም ከባድ ሞት ሆኖ የታያትና ደግሞ ይሄንም ታደርገዋለች ብዬ አላስብም። ኢንዳይሬክትሊ አውሮፓም አትፈቅድም። ታው አውሮፓ ሳውዲ አትፈቅድም። የገልፍ ሀገራት በሙሉ ኢራን በዛ ቦታ ላይ በሆርሙዝ ላይ ተቆጣጣሪ እንድትሆን የበላይ እንድትሆን በፍጹም ሊፈቅዱ አይችሉም። ለምን? እያንዳንዳቸው ቀረጥ የመክፈል ግዴታ ውስጥ ሊገቡ ነው። ከፈለገች ደግሞ አታልፉም ብላ ልዘጋው ነው። አየው ዳስ ዋይ ነገሩ የሞት የሽረት ጉዳይ ሆኖ ቀጥሎ ነው ያለው። ግን እንግሊዝ ነገር በጣም ነው የሚገርመው። እንግዲህ ከእንግሊዝ የጦር ቤዞች ላይ አሜሪካ ተነስታ መታኛለች። ስለዚህ የእንግሊዝን የጦር ቤዞች አጠቃለው ኢቨን የሮያል ፋሚሊ ሀብቶች ንብረቶች የሆኑትን አጠቃለው ዲያጎ ጋርሻን አጠቃለው ምናምን የሚል ነው ዛቻ ኢራን ያሰማቸው። ያው ቅድም እንዳልከው የእንግሊዙ በኬር ስታርመር ጊዜ ነው ታውቃለህ ይሄ ነገር በጣም ጦዞ የነበረው። ዶናልድ ትራምፕ ኬር ስታርመርን የለቀቀው ፕሬዝዳንት ማን ነው ጠቅላይ ሚኒስትር ማለት ነው በከፍተኛ ደረጃ ሲወቅሱ ነበር ባለመተባበሩ ማለት ነው። በዚህ ጦርነት ላይ እንግሊዝ መሳተፍ ባለመቻሏ በጣም በከፍተኛ ደረጃ እንግሊዝን ሲወቅሱ ነበር፣ ሲወርፉም ጭምር የመጨረሻ የቃላት እንትን ውስጥ ገብተው ነበረ። እና ዞሮ ዞሮ አሁንም አልቀረላትም። እንግዲህ በራሷ ጊዜ ነገሩ እሷ ላይ መጥቶ ነው ያለው። የጦር ቤዞችን ከፈቀድሽ እኔም ማጠቃሻለሁ እንድጠቃ ምክንያቱ ሆንሻለሁ። እንግዲህ ሳይፕረስ ላይ ባለፈው ተኩሳለች ታውቃለህ። ሳይፕረስ ላይ ያለው የእንግሊዝ የጦር ቤዝ ተመቷል። ሰልፍ ነበር፣ ተቃውሞ ነበር እንግሊዝ ላይ። እንዴት ሳይፕረስ ላይ ያለው የእንግሊዝ የጦር ቤዝ ተነክቶ የእንግሊዝ መንግስት ኢራንን ዝም አልተኮሱም? በፍጹም ጦርነት ውስጥ መቀላቀል አልፈልጉም። እዩ በጣም ነው የሚገርመኝ። ኢራን በዚህ ልክ ነው አስፈሪነቷን የሳላችሁ ታውቃለህ። ይሄ እኔ እንደው ዝም ብዬ ሳስበው ይገርመኛል የእውነት ማውራ። ምክንያቱም እነዚህ በጣም 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 ትልቅ ሀገራት ናቸው፣ ብዙ ሀብት ያላቸው ሀገራት ናቸው። የጦር መሳሪያቸውም ቀላል የሚባል አይደለም እውነት ለመናገር። ግን ያው ከራሻ ጋር ብቻ እንዳታወዳደራቸው ዋናው ነገር እሱ ከራሻ ጋር እንዳይወዳደሩ እንጂ በራሳቸው አቅማቸው ትልቅ ነው። ራሻንም በዩክሬን የሚያስደብድቡት እነዚህ ናቸው። በተለይ አውሮፓ አሜሪካ ጀመረችው፣ አውሮፓ ቀጠለችው። ለምን? ራሻ ከአሜሪካ በላይ የአውሮፓ ጦስ ናት። እያንዳንዷ ቀን በራሻ ፍርሃትና ስጋት ነው አውሮፓ ላይ የምትነጋው የምትመሸው። ያው የጦርነቱን መጀመር እኮ ከኔቶ መቀላቀል ጋር ነው አይደል? መነሻውን የሚያደርገው መነሻው እሱ ነው። ስለዚህ ኔቶ ብለን ስንል ደግሞ በግልባጩ አውሮፓ ነው። አውሮፓ ነው። ካናዳን ጨምሮ በከፍተኛ ደረጃ በራሻ በኩል ከባድ ስጋት ውስጥ ነው ያሉት። እንግዲህ መቼስ ከዚህ በኋላ እኮ እንደዚህ አይነት የጦር ፍርሃቶች የጦር ስጋቶች ዓለም ላይ ይጨምራሉ እንጂ አይቀንሱም። በምን ሂሳብ አስልተን ነው በጣም ሰላማዊ ዓለም ከዚህ በኋላ ኤክስፔክት የምናደርገው? ተጎትተ ነው የምትገባው። አየህ ሸሽተ አታመልጥም። አሁን ኬር ስታርመር በለው ማን በለውም ባለው በጣም ሸሹ።
ከኢራን ጋር ጦርነት ስላለመግባት ዋይደር የሚባለው ጦርነት ስላለመግባት ፈሩ፣ ተጠነቀቁ አይደል? ኔቶ አልገባም አለ፣ ይደራደራል፣ ትራምፕ ጋር ይመጣል፣ ምን ይላል? አልገቡም። በፍጹም ኔቶ አንድ እግር አልተኮሰም እንጂ ቱርክ አለ ምን አለ ማለት ቤዛ አለው፣ አልተኮሱም። ለምንድን ነው? ኔቶ ገባ ማለት ደግሞ ቀጥታ ማን ይመጣል? ራሻ ትመጣለች። ያ ነውና ጦርነቱ ዞሮ ዞሮ አድማሱን ቀስ እያለ እያሰፋ ነው ያለው። እንኳን ሊቀዘቅዝ ሊበርድ ቀርቶ አድማሱን ትንሽ ለጠጥ እያደረገው ነው ያለው። ራሻና ቻይና ከጀርባው ነው ኢራንን በሚገባ ሰፖርት እንደሚያደርጓት ይታወቃል። ኢራን በሷ አቅም ብቻ ጦርነቱን በዚህ ልክ ተቋቁማ እንዳልቀጠለች ይታወቃል። ስቲል አስብ እንግዲህ ከመጀመሪያው ከፌብሩዋሪ 28 ጀምሮ የኢራን የአየር መቃወሚያዎች ኦልሬዲ ዳሜጅ ተደርገዋል። ጸረ ሚሳይሎች ወድመዋል። በጣም ብዙ ነገሮች አሁን ኢራን አጣቸው። ተው ሌላውን ቀርቶ የገልፍ ሀገራትን ለመምታት የሳተላይት መረጃ የምትወስደው ከቻይናና ከራሽያ ነው የምትወስደው። እነዚህ ሀገሮች ናቸው የሚሰጧት እንጂ ኢራን በአሁኑ ሰዓት ይሄ አቅም ራሱ ያላት አይደለችም። ግን ሬዚስታንት ፓወር ሆናለች፣ ተቋቁማ ቀጥላ ነው ያለችው እና ጦርነቱ ወደ አውሮፓ ከገባ ይለይለታል፣ ያስፈራል። እንግዲህ እንግሊዝ ዝታለች ታጥቀናል 24 ሰዓት 7 ቀን በተጠንቀቅ ቆመናል ብለዋል አይደል? የትኛውንም እንግሊዝ ጥቅም የእንግሊዝ ክብር እንዲሁም የእንግሊዝ አጋር ሀገራት ብለዋል እና ሳይፕረስ ስትመታ በርግጥ ጦር ቤዙ የተመታው ሳይፕረስ አልተመታችም። አሁን እኮ የገልፍ ሀገራት በላቸው ሌሎችም ኢራን ላይ የማይተኩሱበት ምክንያት ቦታቸውን ቤዝ አድርገው ሰጥተዋል። ከነዚህ ሀገሮች ላይ እየተነሱ ይደበድባሉ። ምን አድርገው ኢራን ላይ ተኩሱ? ገባ? አንድም እኮ ያሰራቸው ነገር ይሄ ነው። አገራቱን ኢራን እንደ ሀገር በጠላትነት ፈረጃ። ለምሳሌ በዋናነት እንግዲህ የጠቃቸው አረብ ኤምሬትስ ናት። አረብ ኤምሬትስ በከፍተኛ ደረጃ ዱባይን ጨምሮ በጣም ጉዳት የደረሰባቸው አገራት ናቸው። ሳውዲም ተመታለች። አስበዋል። በተለይ ሁለቱ በጣም ከፍተኛ ጉዳት ደርሶባቸዋል። ካታር፣ ባህሬን ምን ማን ነው ያልተመታው? ያልቀመሰ እኮ ማንም የለም፣ ያልተኮረኮመ እኮ ማንም የለም። ዋጥ እያደረጉ ዝም እያሉ ነው ዝም ያሉት። ለምን? ኦልሬዲ መሬታቸውን አፈራቸውን የጦር ቤዝ አድርገው ስለሰጡ ነው። እንግዲህ እነሱ እንጠበቃለን ብለው ነበር፣ ተጠበጠቡበት። እንግዲህ አሜሪካ ልታስጥላቸው አልቻለችም፣ አላዳነቻቸውም። ከዛ በኋላም ሻክሯል። ኢቭን ግንኙነታቸው እንደው ጥሩ በሚባል ደረጃ ላይ አይደለም ያለው። እንደው የሳውዲው ልዑልም የተወሰነ ከአሜሪካ ጋር የተወሰኑ ነገሮች ለመነጋገር ችሎ እንደነበርና ከዛ በኋላ ትንሽ የተካረረ ነገር ውስጥ እንደነበሩ የተወሰኑ መረጃዎች ሲወጡ ነበር በጊዜው። ከዛ በኋላ ግን ያው ጉዳዩ ዝም ተብሏል። ምክንያቱም አትሊስት ከዛ በኋላ በጣም ከፍተኛ እንደውም መቼ ነው ያየሁት? ቆይቷል፣ 1-2 ሳምንት ያልፈዋልና በጣም ቢሊዮን ዶላሮች ነው ያጡት ኳታርና ሳውዲ በዚህ ምክንያት ማለት ነው። በተለይ ኳታር ያጣቸው ዩኤኢ ማለት ነው። ዩኤኢ በተለይ እንደምታውቀው የቱሪስት አይደል ዋናኛ ገቢዋ አሁን በተለይ ከነዳጅ በኋላ ዋና ገቢ መሆን አለበት ያለችው የቱሪዝም ጉዳይ ነው እና ስለዚህ ቱሪዝም ደግሞ ሰላም ከሌለ የሚሄድ ቢዝነስ አይደለም፣ ይቆማል። እና በዛ ምክንያት ቢሊየንስ ነው ያጣችው ተብሎ አንድ ሪፖርት እያነበብኩኝ ነበር ዛሬ 2 ሳምንት አካባቢ ይመስለኛል። እንዲሁም ሳውዲም ቀላል ሀብት አይደለም የወደመባት እና እነዚህን ሁሉ ነገሮች ስታስብ በርግጥ ሰምሃው ሳውዲ ታውቃለህ፣ እዛ መካከለኛ ምስራቅ ላይ እንግዲህ የኃይል ሚዛን የማን ነው የሚለው መፋጠጥ አለ ሁለቱም ጋር። ምክንያቱም ሳውዲ እኔ ነኝ ማለት ትፈልጋለች፣ ኢራን ደግሞ አንቺ አይደለሽም እኔ ነኝ። በሁለቱ መካከል ያለው ፍጥጫ ነው እንግዲህ የሃይማኖት ነገር እንዳለ ሆኖ እሱ እንዳለ ሆኖ ማለት ነው። እና ግን የኃይል ሚዛኑ የማን ነው እዛ ቦታ ላይ ምናምን ሲባል ያው በሀብት ደረጃ ሳውዲና ኢራን አይነጻጸሩም፣ በጣም ሩቅ ናቸው። ግን በጦር መሳሪያና ባሉ ደግሞ የታሪክ ምናምን ጉዳይ ስትል ደግሞ ሁለቱን የምታነጻጽርም አይደለም። ስለዚህ ሁለቱም ጋር ያለው ይሄ የሰጣ ገባ ኢኮኖሚካልም ጭምር ነው። ከዛ ቅድም እንዳልከው ሪሊጂየስሊ የሚሄዱ ጉዳዮችም አሉት። ግን የቦታ የበላይነት መካከለኛው ምስራቅን እንደ በዋናነት ማን ነው የሚለው ምናምን አይነት ነገር ሲባል ሳውዲ እኔ ነኝ ማለት ትፈልጋለች፣ ኢራን ደግሞ አይደለሽም እኔ ነኝ ማለት ደግሞ ትፈልጋለች። የዩኤኢ ሞር የኢኮኖሚ ነው እንጂ ብዙ የእንትን ጉዳዮች ብዙ አይደሉም። ግን በኢኮኖሚካል ጉዳይ ደግሞ በጣም ከዚህ ከቱሪዝም ጋር ተያይዞ በጣም በርካታ ቀድማ የነቃችው እሷ ነች።
ማለት እነ ሳውዲ ምናምንም እንግዲህ ከሆነ ጊዜ በኋላ የዚህ የነዳጅ ሀብታቸው እየቀነሰ እንደመጣ ይታወቃል። ስለዚህ ቀጣይ እንዴት ነው ሀብት የሚኖረን ሲሉ ነው እንግዲህ አይደል ወደዛው የሄዱት። ስለዚህ ዩኤኢ በዚህ ምክንያት በጣም በርካታ ቢሊዮን ዶላሮች አጣለች። ይሁን እንጂ ያው ከሱ ጋር በተያያዘ የዩኤኢ ልዑልም ከትራምፕ ጋር የተወሰነ ንግግሮች እንደነበራቸው ተሰምተዋል። ዊች ሚንስ ከዛ በኋላ የተቀዛቀዘ ነው እንትናቸው አትሊስት ምንድነው ኖ ፒስ ኖ ዋር አይነት ነገር ነው። ሰላምም አይደሉም ማለት ጭቅጭቅ ውስጥም አይደለንም አይነት ነገር፣ ግን የጦር ቤዛቸውን ሰምሃው ዝም እንዲል አድርገዋል ማለት እንዳትጠቀም ሆኗል። አሁን እንግዲህ እየሆነ ያለው እንግዲህ ወደ ሳይፕረስ ነው ጉዳዩ የመጣው ማለት። ስለዚህ በዚህ ምክንያት ደግሞ እንግሊዝ ነች አሁን ወደ ጉዳዩ ለመጎተት የሆነ ማሟሟቂያ የምታደርገው። ይሁን እንጂ ወደ ሰፊው ጦርነት መግባት አትፈልግም እሷም ቢሆን በተለያየ ምክንያቱም እዛ ውስጥ ከተገባ ሌላ ጣጣ አለ፣ የኔቶ መምጣት ምናምን ያላቸው ነገሮች ሊመጡ ስለሚችሉ ማለት ነውና እንግዲህ በዚህ ሁሉ ትኩሳት ውስጥ አሜሪካ ደግሞ ያስተላለፈችው የማስጠንቀቂያ አለ የ48 ሰዓት ከዚህ በኋላ ኢራን ምናምን ብለው ያው እንግዲህ ጋሼ ትራምፕ መፎከር ያው የራሳቸው ነው፣ ማንም እንትን አይላቸውም እና 48 ሰዓት ሰጥቻለሁ ከዚህ በኋላ ለሚሆነው ነገር ራሳቸው ኃላፊነት ይወስዳሉ ምናምን ይላሉ። ግን እሱ ተፈጻሚ ይሆናል ወይ አይሆንም ወይ የሚለው ነገር በኢራን በኩል እስካሁን ድረስ የተሰጠ ምንም አይነት ምላሽ የለም። ግን የኢንዲያን ታይምስ ያነሳው አንድ ሀሳብ አይቻለሁኝ ማለት መልሰዋል አይነት ነገር ብሎ አልተረጋገጠም። እሱ ነገር አይ ቲንክ ማረጋገጥ ይፈልጋል። ምን ያህል እውነት ነው የሚለው ነገር ኢንዲያን ታይምስ ብዙ የሚታመን ሚዲያ አይደለም። ስለዚህ ግን ኢንዲያን ታይምስ እንደዚህ የሚሉት የኢራን ሬጂም እንዲወድም ስለሚፈልጉ ነው አይነት ነገር ተብሎ ምላሽ ተሰጥቷል ብለው አውጥተዋል። ግን አይመስለኝም እውነታው በዛ ድርክ የተገለጸ አይመስለኝም። ለማንኛውም ግን በኢራን በኩል ኦፊሻሊ የተሰጠና አብዛኛዎቹ የዜና አውታሮች ያሰራጩት ነገር የለም ይሄንን አስመልክቶና ግን 48 ሰዓቱ ሊጠናቀቅ በጣም ጥቂት የሚባሉ ጊዜያቶች ነው የቀሩት። እሱ ላይ ጥቂት ሀሳብ የኔታንያሁ አሜሪካ የሚሄድ ጉዳይ በአሜሪካና በእስራኤል መሀል ተፈጥሮ የነበረውን ግጭት ሳይሆን መቃቀር ወይም ቅሬታ እሱን በመጠኑ በማብረድ ዞሮ አሜሪካ አሁንም የእስራኤልን ገዛና እርዳታ ፈልጋለች። ለምን የዚህ ጦርነት ዋነኛ ተዋናይ ናት እስራኤል፣ ዋነኛ ተዋናይ ናት፣ ነምበር 1 ተዋናይ ናት። የኢራን የኒኩሌር ባለቤትነት የሚያሰጋት ቁጥር 1 ሀገር ናት። ምናልባትም አሜሪካ ይህን ጦርነት እንድትጀምረው ምክንያቱ እስራኤል ናት ማለት ይቻላል። አሜሪካ የራሷ ነገር የላትም አይደለም። እንኳን በትራምፕ ቀርቶ አጠቃላይ የአሜሪካ ፖሊሲ ይታወቃል። ትራምፕ ደግሞ ሜክ አሜሪካ ግሬት አጌን ማለት የአሜሪካን ጥቅም ማስቀደም ማስበለጥም አም ዘ ፕሬዚዳንት ኦፍ ዘ ዩናይትድ ስቴትስ እንጂ የሌላው ሀገር ፕሬዚዳንት አይደለሁም። እናንተን ጦር ቤዝ አስቀምጬ እንትምልበት ምንም ምክንያት እኔ አሁን የገልፍ ሀገራት አንሱልን ቤዛችሁን ሲሉ ትራምፕ የሚደሰት የሚመስለኝ ከፈሉንና ጦር ቤዝ ብለዋል እኮ ወደ ጃፓን ምናምን ኮሪያ ሁሉ የጦር ቤዝ እናንተ ጋር አስቀምጠን ወታደር እየቀለብን እናንተ የምንጠብቅበት ምንም ምክንያት የለንም። እንድንጠብቃችሁ የምትፈልጉ ከሆነ ለአሜሪካ ክፈሉ። የበፊቶቹ ፕሬዚዳንቶች የአሜሪካንን ታላቅነት ማሳያ፣ ልዕልናዋን፣ ጥቅሟን ማስጠበቂያ፣ በእያንዳንዱ ቀጠና ላይ ያላትን ጥቅም የማስጠበቂያ አድርገው ነበር የሚያዩት የነበረው። ትራምፕ ግን ቶታሊ ፖሊሲውን የቀየሩት እኛ ወታደር ሰው ሀገር ላይ ያስቀምጠን የምንቀልብበት እና እናንተ የምንጠብቅበት በራሳችን በጀት እናንተ የምንጠብቅበት ምንም ምክንያት የለም ክፈሉን ወደሚል መጥተው ነበር። ይሄ ማለት አሜሪካ በየሀገሩ ጦር ቤዝ ማስቀመጥ አለባት የሚል እምነት ሰውየው የላቸውም አንለስ አገራቱ ካልፈለጉ። ለምሳሌ በሰሜን ኮሪያ እና በደቡብ ኮሪያ መሀል ሁሉ ጊዜ ውጥረት አለ። ኪም አያርፍም አይደል? ሰሜኑ አያርፍም። ደቡብ ደግሞ በቃ ብልጽግ ያለ የበለጸገ ሀገር ነው። ያኛው ደግሞ በጦርነት የበለጸገ ሀገር ነው። በድህነት የማቀቀ ግን በጦር መሳሪያ ኒውክሌርን ጨምሮ ለዓለም ስጋት የሆነ ሀገር ነው እና ትራምፕ ነው እንግዲህ እዛ ሄዶ ከኪም ጋር እንትን ለማድረግ ሞክረው የነበረው በመጀመሪያው ምርጫ። እንደውም እኮ እህቱ የሆነ ማስጠንቀቂያ ተናግራለች ለደቡብ ኮሪያ። የኪም እህት አለች አይደል? ታናሽ እህቱ እሷ እንግዲህ ተተኪው እሷ ነች እየተባለ አይደል? እሷ እንደውም ለደቡብ ኮሪያ ማስጠንቀቂያ ሰጥታለች። አርፋችሁ ተቀመጡ አይነት የሚል ማስጠንቀቂያና ያለንበት ዝም አትበሉን፣ ምን ሆናችሁ የረሳችሁን ይመስለኛል። ደቡብ ኮሪያ ስልጣኔ ላይ ያለች ሀገር ናት። በጣም በቃ ሰላማዊ የሆነች ሀገር ናት። በጣም በስልጣኔ ውስጥ ያለች ሀገር ናት እና የጦር ቤዝ እዛ መሰጠቱ አግባብ ነው።
ትራምፕ ግን ምንድን ነው ያሉት? ክፈሉን ከፈለና እንጠብቃችሁ ነው። ይሄ የንግዱ ፖሊሲ ፖለቲካውም ላይ ቀጥሏል። ትራምፕ ሁሌም ነጋዴ የአሜሪካን ጥቅም በማስጠብቅ ሁኔታ ላይ ኔቨር ፓርቲሲፔት ሰውየው እንደዚህ ነው አቋማቸው እና የቢዝነሱ ሜንታሊቲ ኮምፕሊትሊ ታየዋለህ። እዚህ ጋር በደንብ አድርገህ ታየዋለህ። እና አሁን የገልፍ ሀገራት አሜሪካ ጦር ቤዛዋን ታንሳ ወደሚልኩ ነገር እየመጡ ናቸው። በዛ ምክንያት ነው የሚደበደቡት፣ በዛ ምክንያት ነው የሚወቀሩት። ሚሳይል እንትን ይሄ እንግዲህ በጣም እኮ ትልቅ ሳይኮሎጂካል ዋር ነው እንትን ነው የሚፈጥርብህ፣ ፍርሃት ነው የሚፈጥርብህ። ትምህርት ለመማር አትችልም፣ ስራ ለመስራት አትችልም። ለምን? ሴኩሪቲ አይሰማህም። አንድ ሀገር ላይ ስትኖር በጣም አስፈላጊ ነገር ሴኩሪቲ ነው። ወጥተህ ስትገባ ደህንነት ሊሰማ ትፈልጋል። ሰላም መጣ መንግስት የምትፈልገው ለዚህ ነው። እና የ48 ሰዓቱ ጉዳይ እንግዲህ የማን ነው የ13 ቀን ተከታታይ ድብደባ ከተቋረጠ በኋላ የተወሰነ ጋፕ ነበረ። ኦፍ ኮርስ ከዛም በኋላ በመሃል ላይ እንደዚሁ ምን መሰለህ ልክ ሆርሙዝ ላይ ኢራን የሆነ መርከብ ስትመታ አሜሪካ ኢሚዲየትሊ ነው ተከታትላ ነው አጸፋ እርምጃ የምትወስደው። ሴንትኮም አውቶማቲካሊ ነው ሪፖርት የሚያደርገው። በቃ ወይም በድሮን ወይም ሚሳይል ወይም ሮኬት ሳምቲንግ ብቻ ኢራን ስተኩስ አንድ መርከብ ላይ ሲተኩስ ለምሳሌ አሜሪካ እዛ ጋር ዋስትና መስጠት ትፈልጋለች ላሉት መርከቦች እና ታማኝነቷን ማረጋገጥ ትፈልጋለች። የበላይነቷን ማረጋገጥ ትፈልጋለች። የኢራን እንዳልሆነ የኢራን የበላይነት እንደተሻረ ኢራን የቦታው ተቆጣጣሪ አለቃ አባወራ እንዳልሆነች ማረጋገጥ አሜሪካ ስለምትፈልግ አንድ ነገር ኮሽ ሲል ኢሚዲየትሊ ወዲያውኑ ከሆነ የጦር ቤዝ ላይ ኢራን ላይ ይተኩስባታል። እንደዚህ ነው ኢራንን የማሳቀቅ የማሸማቀቅ ነው። ሰዎቹ ጦርነቱን ለምደውታል። 5 ወር እንግዲህ ተደበደቡ። ምንም ፍንክች የሚል ነገር የለም። አሁንም ልባቸው እንደ መጀመሪያው እንደ ቀድሞ ነው። ይሄ በሺህ ዘመን የተገነባ ኖርማሊ የወታደራዊ ስፒሪት ነው። ወታደር እስኪሞት ድረስ ይተኩሳል። አንድ ጥይት እስክትቀር አንድ ሰውና አንድ ጥይት እስኪቀር ወታደር ይሄ ነው ሜንታሊቲው። ስለዚህ ምንም ለውጥም ባይኖር አሜሪካ አሁንም ቦታው ላይ የበላይነቷን ማረጋገጥ ትፈልጋለች እና ይሄ ነገር ትንሽ ጋብ ካለ በኋላ ነው እንግዲህ የ48 ሰዓት ለኢራን ተሰጥቷታል። ይሄ ማለት ወደ ጠረጴዛ እንድትመጣል እንደ ድርድሩ እንደገና ከድብደባ በኋላ ወደ ድርድር እንዲመጣ ሀሳቡ ይሄ ነው። እንግዲህ እሱ ነገር ይሳካል ላይሳካል። ግን በዚህ መሀል ላይ ሌላ ነገር ላንሳለህ ዮቤ። ምንድነው መሰለህ የኢራን ከኦማን ጋር አንድ አግሪመንት ፈጽማለች እና ሆርሙዝን በጋራ የሚያስተዳድሩት ኢራንና ኦማን ናቸውና ኦማን ኢራን ተቆጣጠረው ችግር የለብኝም አልቃወምም፣ ስለዚህ የሚወጡና የሚገቡ መርከቦች በኢራን ቁጥጥር ውስጥ እንዲገቡ ፈቃዴን ሰጥቻለሁ ብላ ከኢራን ጋር ይህን ስምምነት አድርገዋል። ወዮልሽ ብላት ነው እሷንም በጓሮ ዋ ብላት ነው። ምክንያቱም ኦማንና ኢራን ምን ያወዳድራቸዋል? ምንም አይወዳድረው። ስለዚህ እቺም ሀገር በሰላም መኖር ትፈልጋለች። አስብ እንግዲህ እስካሁን ድረስ ያልተኮሰባት ሀገር ኦማን ናት። ገልፍ ላይ ያልተኮሰባት ቱርክ ተኮሰባታል። ኦማን ያልተኮሰባት እሷም የሆርሙዝ ባለቤት ስለሆነች ነው። ምንም ነገር ከኢራን በተቃራኒ ስለማታደርግ ነው። አየው። ስለዚህ ሁለቱ አግሪመንት አድርገዋል እና ያንን ፕሮፖዛል አሁን ትራምፕ ለጠሩት ሽምግልና ኢራን እንደ አንድ ዶክመንት ኤቪደንስ ይዛ መምጣት ትፈልጋለች እና አሜሪካ የምትቀበለው ይመስላል? አይመስለኝም። ምክንያቱም ዓለምን መቆጣጠር ከመፈለግ ጋር ተያይዞ በተለይ ደግሞ የሆርሙዝን ጉዳይ ተወች ማለት አሜሪካ ያው አንድ የሀያልነት መንገዷን ቀነሰች እንደማለት ነው። ምክንያቱም አሁን ዋና ኢሹ ሆኗል የሆርሙዝ ጉዳይ ማለት እና ምን እንደሆነ ግሎባል አሁን ምን እንደሆነም ገብቶናል። አይ ቲንክ ማለት ከዚህ በፊት የሆርሙዝ ሰርጥ ምናምን ብሎ ብዙ ቢወራለት ቦታ አይደለም። እውነት ነው ማለት በርካታ ነገር እንዳለው ይታወቃል። ግን የዚህን ያህል እንደሚያስፈልግ ግን ችግሩ ነው የነገረን። በእያንዳንዱ ቀን 20% የዓለማችን የኃይል አቅርቦት በዚህ ቦታ ነው የሚያልፈው። እኔ አሁንም ድረስ በጣም እንቆቅልሽ የሚሆንብኝ 20% ሲቋረጥ ይሄን ያህል እንቋረጣለን ወይ ይሄን ያህል ዓለም ላይ ቀውስ ይፈጠራል የሚለው ነገር 80%ቱ ምን እየሆነ ነው የሚለውን አብረን እንድንጠይቅ ግን ያደርገናል እላለሁ። ምክንያቱም 20% ቀላል ነው ብዬ ሳይሆን ግን 80% ላይ ያለው ተጽዕኖ ግን አሁን በምናየው ልክ ዓለምን በሚያናጋ መልኩ ሆኖ ስናየው በጣም ከፍተኛ የሚባል ነው።
ቀውሱ እና እውነት 20 ብቻ ነው ወይስ ብለን አንዳንዴ የምንጠይቅ ያደርገናል። 80ው እንትኑ እየታየ አይደለምና በግልጽ ውጤቱ እየታየ አይደለምና ማለት ነው። የ20ው በጣም በስቷል ብዬ ነው ማሰብ። እንቅስቃሴ ዓለም ላይ ያልቆመው ኦልሞስት እኮ ለተወሰነ ጊዜ ሆርሙዝ ዝግ ነበር፣ ግን ህይወት ቀጥሏል። ይሄ ማለት 80ው ስላለ ነው። የቀጠለበት መንገድ በጣም ከባድ በሆነ መንገድ ነው የቀጠለው። ማለት የ20% ጉድለት አይመስልም የቀጠለበት መንገድ ራሱ። እውነቴን እኮ ነው የምልህ። ማለት ኢትዮጵያ ላይ ብቻ አይደለም፣ ኢትዮጵያ ላይ ታይቷል ጉዳዩ። ግን በዓለም አቀፍ ደረጃ የነበረውን ንቅናቄ ስትመለከት ይህ ነገር በእርግጥ 20% ብቻ ነው ምናምን ብለህ እንድትጠይቅ ያደርጋል። እና እንግዲህ ፐርሰንቱን እናጣራለን። ማን ነው ራሱ 20%? 80ው ስኬት ነው። 80ው ቤት በኩልና እንዴት ሆኖ ነው የሚለው አይ ቲንክ መጣራት አለበት። ወደ መጨረሻው ሀሳብ እንሂድ። ከአሜሪካ የወጣው አንድ ከባድ ነገር አሜሪካ የጦር መሳሪያ ማለት የኒኩሌር የጦር መሳሪያ ለመጠቀም ዝግጅት እያደረገች ነው የሚል መረጃ ትናንትና ወጥቷል። እና ፔንታጎን ከፔንታጎን ነው የወጣው። እና ምንድነው እሱ ማለት የኒኩሌር መሳሪያ እንድትጠቀም ያደረጋት ምንድነው ሲባል ስጋት ነው። በተለይ ከአጎራባቿ ከራሻ ይጀምርና ከዛም በኋላ ደግሞ ያው የሩቅ ምስራቋን ደግሞ ሀገር ቻይናን ሁለቱ ጋራ ድንገት ሊቀሰቀስ ይችላል የሚል ስጋት እንዳላት ተነስቶ እንደውም የውስጥ አዋቂ ምንጮች ተናገሩ የተባለው ነገር አሜሪካ ከዚህ በፊት የነበራትን የኒኩለር አቋም ሁሉ የቀየረችበት ነው። ምክንያቱም የኒኩለር ጉዳዮችን በተመለከተ የተፈራረም ነው ዓለም ላይ ያጸደቅ ነው ምናምን እያለች ያው በሱ ነው የምትመካው አሜሪካ እንደሚታወቀው። ምክንያቱም ለዓለም ሰላም ምናምን ተብሎ ማለት ነው። ይሁን እንጂ እሱንም የፖሊሲና ምንድነው ጉዳዩን የመተግበር የሚባለውን ማዕቀፍ የመሻር ሁሉ ፍላጎት እንዳለ ጭምጭምታዎች ወጥተዋል ተብሏልና ይሄ ምንድነው የሚነግረን? እንግዲህ ከራስ በላይ ማለት እኔ ከነካ ጉዳዩ ማንስ ምንስ ቢሆን አይነት እና ግን ምንድነው እሱ የተባለው የአጭር ርቀት ነው የተባለው እና በጣም የሚገርመው አነስተኛ ርቀት የሚሄድ ግን ከፍተኛ ጥፋት የሚያደርስ ነው ልትጠቀም ያሰበችው የሚል ነው። እና ይሄን ትንሽ ተንታኞቹ ሲፈትሉት የወጣው ነገር ማነች ቀርብ ያለችው የሚለው ሆነ ማለት እና ከቻይና ይልቅ ጎረቤቷ አለች። ድንበር ሁሉ ይጋራሉ ከራሻ ጋር እንደሚታወቀው በአላስካ በኩል ማለት ነው። እና ከራሻ ጋር ያላት ስጋት በጣም ከፍ ብሏል ማለት ነው አሜሪካ የሚለው ሀሳብ ተነስቷል። እና አሜሪካና ራሻ ብላ ነው እሷን በእርግጥ የጠቀሰችው። እና ግን አነስተኛ ርቀት ነው የሚሄደው ከተባለ ከመካከለኛው ከሩቅ ምስራቅና አሜሪካ ጋር ያለውን ርቀት ስታስብ አነስተኛ የሚባል አይደለም። ስለዚህ ኢሚዲየት ጎረቤቷ ራሻ ነች። እና ራሻና አሜሪካ ምን እየሆኑ ነው የሚል ነገር ስጋት አጭሯል። ይሄ የመጪው ዘመን በጣም ከፍተኛ ፍርሃትና ስጋት ይመስለኛል። በአንድ በኩል እዚህ ኢራን በፍጹም የኒውክሌር መሳሪያ ባለቤት መሆን የለባትም ብለህ እየመጣ እየወጋ እዛ ጋር ደግሞ አንተ የኒውክሌር ልምምድ አደርጋለሁ ምክንያቱም ስጋት አለብኝ ቀጠናዊ ስጋት ምናምን ነገር ብለህ ስትል መጪው ዘመን አንድ በጣም የተጋረጠበት ትልቅ ፍርሃት ይሄ ሊሆን ይችላል። ምናልባት ለምሳሌ አርቲፊሻል ኢንተለጀንስ ታነሳ አርቲፊሻል ኢንተለጀንስ በመጪው ዘመን መጪው ዘመን ሴንስ ምናልባት 10 ዓመት 15 ዓመት 20 ዓመት ሊሆን ይችላል። ኮምፕሊትሊ የሰዎችን ቦታ ከሰዎች በተሻለ ኳሊቲ ፐርፎርማንስ ከሰዎች በተሻለ ኢንተለጀንስ ሮቦቶች ኮንትሮል የሚያደርጉት ዓለም እና ሰው ስራ አልባ ስራ አጥ የሚሆንበት ሲቹዌሽን ይመጣል ተብሎ የሰው ልጅ የመጪው ዘመን ፍርሃት እሱ ምናልባት እንግዲህ ስራ አጥ አድርጎ ያስቀምጣል። ያው ምናልባት በከፍተኛ ደረጃ ስራ እነሱ ካመረቱ ቁጭ ብለ እየተከፈለ ትበላለህ ማለት ነው። እነሱ እኮ የሚሉት እንደሱ ነው። ለሰው ልጅ ስጋት አይደለም፣ ሰውን እንዲያሳርፍ ነው። ሰው ልጅ ቁጭ ብሎ ሮቦቶችን እያዘዘ የስራ ኮንሰፕት ይቀየራል ነው። you are controlled by robots በአርቲፊሻል ኢንተለጀንስ ሮቦት ኮንትሮል ተደርጋል ማለት ነው። አንተ እንደውም እንደሱ አይደለም የሚሉት ማለት እሱ ነው እውነታው፣ ፋክቱ እሱ ነው፣ እውነታው እሱ ነው። እነሱኛዎቹ ግን የሚሉት ከዚህ ቴክኖሎጂ ጀርባ የሚሰሩት ሰዎች የሚሉት ሰው ልጅ መጨነቅ የለበትም፣ ከአቅሙ በላይ መስራት የለበትም። ለሱ የሚሰሩለት ሮቦቶች አሉ። የሰው ልጅ ለሶሻል ነገር ጊዜ ያገኛል፣ ለቤተሰብ ጊዜ ያገኛል እና በቃ አይደል ሰውነትን ያጣጥማል ይላሉ። እንደውም
በቃ ለግዠሪ ነገር እያደረገ ከፋሚሊው ጋር እንትን እያለ ምናምን ምክንያቱም ይሄ ለፍቶ ለመብላት ምናምን የሚሆን ነገር ሳይሆን በቃ ጀስት እሱን ነገር ኤአይ ያሟላለታል፣ ሮቦቶች ያሟሉለታል። የሰው ልጅ ዘና ብሎ በጣም ወደ መጀመሪያው ባክ ቱ ዘ ቨርጂን ይላሉ። እንደውም ወደ መጀመሪያው ነው የምንመለሰው እንደ ገነት ቆንጆ ገነት ምናምን። አሁን የሴትዮዋ ስም ነው ወይ ቦታ ነው እሱ እናጣራለን። ለማንኛውም ግን እንደሱ ነው የሚሉት። በጣም ነው የሚገርመው። እኛ ሀገር ላይ ዶሮን ሲያታልሏት የሚል ተረት አለ ታውቃለህ? በመጫኛ ነው በመጫኛ። አዎ። እና ሰው ለሰራው ለራሱ ማሽን ባሪያ የሚሆንበት እና የሰው ልጅ ሪሊ በመሰረቱ መስራት ፓርት ኦፍ ላይፍ ነው። እንደን የሰው ሰራተኛ ነው። ናቹራሊ ሰው ሰራተኛ ነው። ጋርደን ኦፍ ኤደንም ላይ ሰው ሰራተኛ ነበር። በገነትም ይሰራ ነበር ሰው። ምናልባት በጣም አድካሚ ስራ አልነበረበት ይሆናል እንጂ እንዲጠብቃት እንዲያበጃጃት የሚለው ቃል ገነትም ላይ ሰው ያለ ስራ አልተቀመጠም። ግን ሰው ሮቦትን የሚያል ነገር ወይም አርቲፊሻል ኢንተለጀንስን የሚያል ነገር ሲፈጥር ከብዙ ምጥ በኋላ ነው። የብዙ አመታት ኤፈርት ነው አይደል? እንደን አሁንም የሰው አይምሮ ከዚህ በላይ ገና ይፈጥራል። ማደግ ነው ያለበት። አሁን እኮ ማሰብ ልታቆም ነው። መስራት አቆምኩ ማለት ማሰብ አቆምኩ ማለት ነው። እዚህ እነዚህ ሮቦትስ ወይም አርቲፊሻል ኢንተለጀንስ የተገጠመላቸው ሮቦቶች ያስቡልሃል ማለት ነው። ያስቡልሃል እንግዲህ ያዶን ነው ጀስት ምክንያቱም ይሄ ሰባዊ ራሄ ደግነት ፍቅር አያውቁትማ። ዳቭኖ ሴንስ አየ ኖሌጅ እውቀት ተገጥሞላቸው በዛ እውቀት አንተ በሰጣቸው እውቀት እያሰቡ ግን በኋላ ሰብ ፕሮግራም እየሰሩ ካንተ ቁጥጥር ውጪ ራሳቸውን ዱፕሊኬት የሚያደርጉበት ለምሳሌ አንዱ ማሽን ሌላ ማሽን የሚፈጥርበት ገጣጥሞ ምናምን አርቲፊሻል ኢንተለጀንስ ራዩ ላይ እንትን አድርጎበት ዳውንሎድ አድርጎበት የሚንቀሳቀስ ማሽን ሊያደርግ ይችላል። ያላንተ ምንም እገዛ እዚህ ሌቭል ላይ አደረስከው ማለት ነው። ከዚህ በኋላ አንተ ምን ታደርጋለህ? ለሱ የሮቦቶችና የሰዎች ጦርነት አላየህም በፊልም ላይ? እነሱ ነገር ለመምጣቱ ምንም ዋስትና የለን። ግን መጽሐፍ ቅዱስ ላይ ስትመጣ ኢዩኤል ላይ ይሄ አፋቸው ጅራታቸው የሚላቸው ነገሮች እሳት ይተፋሉ የሚላቸው ነገሮች አጥሮች ላይ ይዘላሉ ቅጥሮች ላይ ይሄዳሉ የሚላቸው ነገሮች እንደ ጉንዳን የሚሄዱ ነገሮች በመንፈስ ዓለም ላይ ኢዩኤል እየተመለከተ የሚሰላቸው ሮቦቶች ናቸው። ዋሪየር ሲሆኑ ተዋጊው እንግዲህ አሁን ቱርክ፣ ቻይና፣ ራሽያ አሁን አሜሪካ የሮቦቲክ ሶልጀርስ ያልተፈጠሩበት የለም። መጪው ዘመን የሮቦት ጦርነት እንደሆነ የታወቀ ነው። እንግዲህ የቀስ በቀስ የሚገልህ ነው። ቀስ በቀስ ባሪያ የሚያደርግ ነው። what about nuclear is a moment ቅጽበታዊ ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 21 ላይ እነዚያ ቀኖችስ ባያጥሩ ስጋ የለበሰው ሁሉ ባልዳነ ነበር ወይም ዓለም ከተፈጠረ ጊዜ ጀምሮ ሆኖ የማያውቅ ታላቅ መከራ ይሆናል ሲል የሰው ልጅን ከምድር ላይ ጠርጎ ሊያጠፋ የሚችል ነገር ምንድነው ልታስባለህ? ምን ሊሆን ይችላል? እሱ ታስ ኒውክሊየር እና ከፍተኛው የዓለማችን የሰው ልጅን ከምድረ ገጽ ላይ ሊያጠፋ የሚችል ሰው ራሱ የሰራው አደገኛ መሳሪያ ኒውክሊየር ነው። እስራኤል ዝም ብላ አይደለም ከኢራን ጋር ጉሮሮ ለጉሮሮ የምትተናነቀው። ኢራን የኒውክሊየር ባለቤቱ መሆኗን ባወጀችበት ቀን ማግስት ምን እንደሚያጋጥማት እርግጠኛ መሆን አትችልም። ኢራናውያን ያተኩሱን ብለህ ለመናገር ድፍረት ሊኖር አይችልም። ይሄ ነው ጦርነቱን የቀሰቀሰው እንጂ ኢራን እንደማንኛውም ሀገር ኢትዮጵያም እኮ ኒውክሊየር ማብለያ እየሰራች ነው። ኢትዮጵያ ነዳጅ እንደ ኢራን አላት እንዴ? ሆርሙዝ አላት እንዴ? የላትም። አሰብን ካልሰጣችሁም ጦርነት ውስጥ ላይ ያለችው አይደለም እንዴ? ጦርነት ውስጥ ነው ያለችው። ወደ ባታ ጦርነት ውስጥ ነው ያለችው አገሪቱ። ይሄን ስታስብ ኢራንና ኢትዮጵያን አታወዳድርም። ግን ነገሩ የዚህን ያህል አንገብጋቢ ሆኗል። የእንትን ጉዳይ የኒውክሊየር ጉዳይ በኋላ ዞሮ ሆርሙዝ ላይ መጣና የዕለት ተዕለት እንጀራህን ሲይዘብህ ዋነኛው ጉዳይ ሆርሙዝ ሆኖ አረፈው እንጂ መነሻው እኮ እሱ አልነበር፣ ሆርሙዝ አልነበረም እኮ። ኢራን መታ ስታንቀው እሱን ጦርነቱ ወደ ሆርሙዝ ዞረ እንጂ ኢራን ኒውክሊየር ይኑራት አይኑራት ነበረ ፌብሩዋሪ 8 የተከፈተው ጦርነትና አሁንም ይከፈታል የሚባለው ጦርነት። በተለይ ኢራን በዚህ 48 ሰዓት ውስጥ ወደ ጠረጴዛ ዙሪያ ማትመጣ ከሆነ የእስራኤልና የአሜሪካ ጥምር ጦር ድጋሜ እንደገና ኢራን ላይ ጥቃት ሊያደርሱ እንደሚችሉ እየተገመተ ያለው። እስራኤል እንደገና ቀጣ ወደ ጦርነቱ እንደምትገባና ከአሜሪካ ጋር ሆና ኢራንን for once in the last በጣም በከፍተኛ ደረጃ እስካሁን ከተደበደበችው በላይ ወደ መደብደብ ሊሄዱ እንደሚችሉ እየተገመተ ያለውና ይሄ ምናልባት በድብቅ እንኳን ኢራን ኒውክሊየር ቢኖራት ልታወጣው ትችላለች። የመሬ ነው ማለት ልታወጣው ትችላለች።
ምክንያቱም 460 ኪሎ ግራም ሃይሊ ኢንሪችድ የሆነ ዩራኒየም አላት ተብሎ እሱ ነገር እንዴት አድርጎ እንደሚጠፋ እንዴት አድርጎ እንትን እንደሚል ነው እየተመከረ ያለው እና እጇ ላይ እኮ ነው ያለው ይሄ ሁሉ ሳይንቲስቶቹ እኮ አሉ። ራሻ አለች እዛ ምድር ላይ። ኢራን የኒውክሌር ባለቤት አይደለችም ናት። እሷ ስታምን ብቻ ለምሳሌ እስራኤል የኒውክሌር ባለቤት ናት አይደለችም ናት። ይሄ በጣም ቆይቷል ከተረጋገጠ። ግን እስራኤል አንድም ቀን ኒውክሌር አለኝ ብላ አታውቅም። ስለዚህ ኢራንም በዚህ ልክ ነገሩ ይሄን ያለ ዓመት ፈጅታ በዚህ ኢንቨስትመንት እዚህ ጋር ካደረሰችው 460 ኪሎ ግራም ዩራኒየም ማለት ወደ ከ10 እስከ 11 የኒውክሌር ቦምብ መስራት ያስችላል። አንዱን ለመስራት ማን የሚከለክላት ነው? ምክንያቱም የራሻ ሳይንቲስቶች ስቲል የት ነው ያሉት? ኢራን ፐርሰንት እኮ አልቋል ተብሎ ለመተኮስ ሁሉ ዝግጅት የጨረሱ ሁሉ አሉ ተብሎ ነው ሲነገር የነበረው። ኢቨን ከአንድም ሁለት ጊዜ በጣም ከፍተኛ የመሬት መንቀጥቀጦች ኢራን ላይ ተከስተዋል እና እሱ የመሬት የውስጥ ለውስጥ ሙከራ እንደሆነ ተገምቷል። ያው ተነሎች ናቸው አብዛኞቹ ቦታዎች ላይ የሚተኮሱት እንዲያ ነገር ሚስጥራዊ ነገሮች እና እንደሱ እንደሆነ ይገመታል። ዞሮ ዞሮ ይሄን 48 ሰዓት እንግዲህ ጠቅማ ኢራን ወደ እንትን ትመጣለች አትመጣም፣ እንደገና ድርድሩ ይቀጥላል አይቀጥልም። ምክንያቱም የኒውክሌር ጉዳይ እስካሁን አልተነሳም ታውቃለህ። በድርድሩ 14 ነጥቦች ተመርጠዋል። በእነዚህ 14 ነጥቦች ላይ አንድ ባንድ ለመስማማት ነው። በተለይ ሆርሙዝን ያለምንም ቅድመ ሁኔታ ለመክፈት ነው። ግን ዞሮ ዞሮ ነገሩ እዛው ጋር መጥቶ ወይ አልተከፈተ ወይ አልተዘጋ በሚያስገርም ሁኔታ የጦርነት ምክንያት ሆኖ ቀጥሎ ነው ያለውና እንግዲህ በመጪዎቹ ቀናት ምናልባት አንድ መፍትሄ ሊኖር ይችላል ተብሎ ይገመታል። እንግዲህ የመካከለኛ ምስራቅ ጉዳይ የዓለም ጉዳይ ሆኗል በሆርሙዝ ምክንያት በተለይ። ስለዚህ የሁለት ዝሆኖች ጸብ ሆኖ እንግዲህ ሌላው ሳር አሁንም ጭንቀት ውስጥ እንዳለ ነው። ለማንኛውም ግን በተለይ ከአሜሪካ የተሰማው የኒውክሌር ጉዳይ ብዙ ሰዎችን አስደንግጧል። የተለያዩ ሚዲያዎችም ይሄ ነገር እንዴት ነው እያሉ አይተነው ነበር። ለማንኛውም እንግዲህ ቀጣይ ምን ይሆናል የሚሉትን ጉዳዮች እናያለን። ለዓለማችን ሰላም እንዲሆን እንመኛለን። ያረዱ እናመሰግናለን። አብራችሁን ስለቆያችሁ ብዙ ነው የምናመሰግነው። በቀጣይ እንገናኛለን። እስከዛ ሰላም። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ